አላህ ለጠላቱ የሚሰጥ የለ እንዴ ዱንያ ወንድም አይጣብ እንጂ ቀና ይበልለ ኑር መስሎ ይድለ አንድ አዝማሪ የ10 ሚሊዮን ብር መኪና ሊይዝ ይችላል ያዝ ወንድም ምን አስገረመ መስጊድ የገባ ቂብላ የገባ አራ አላህ ይልቀቅበት በለና ዱዓ አርግለት በሽተኛ ነው እኮ የምትሆነው አሁን ኮቪድ ይባላል ከኮቪድ ይብሳል ይሄ ትልቅ ኮቪድ ማለት እኮ በወንድም ላይ መቀናት ነው እንደው ማጨነቅ ያለብህ መቼ ነው ወንድም ሲያጣ ህመም ነው አላንተ ወንድም ካጣ ሚስቱ ትጨነቃለች ወንድም ካጣ ልጆች ይጨነቃሉ ፍላጎታቸው መሙላት አትችልም እኛ ምንቀናናው ጉርጓዷ በቆፈረው ሰው አይደለም እኛ ብንቀናናው የቲምን በخدመ ሰው አይደለም እኛ ምንቀናናው እኛ እዚህ ተቀምጠን አንዳንዱ እኮ ይገርማል ሰፈር ሱቅ ላይ ቆሞ እንዴት ቀደመኝ ይላል መርካቶ ገብተ ታዲያ ጆንያት መሸከም አትጀምርም እንዴ ምክንያቱም መላእክት ዶላር ይዞለት እንዲመጣ የሚፈልግ ሰው አለ እንዲህ ደግሞ የመጣም የለም ወደፊትም አይመጣም احرص على ما ينفعك واستعن بالله ያሉት ነብዩ አለይሂ ሰላቱ ወሰለም ለሚጠቅም ነገር ጥረት አድርግ ከዛ በኋላ በአላህ ላይ ተመካን የተባለው አንተ ጥረት ስላረክ አይደለም ጥረት ባረገማ ቢሆን በደከመማ ቢሆን ሰፈር ጤፍ የሚያመጣልን እኮ ወፍጮ ቤት ያለው ሰውዬ እኮ 30 አመቱ ነው የሚወጣው ላብ እኮ ቀላል አይደለም አንዳንዱ ደግሞ አላህ ያመጣዋል ከገጠር ይመጣል ሁለት አይነት ነጠላ ጫማ ነው ለብሶ የመጣው ስድስተኛ ፎቅ ጀምር ያለው ይላል በዚህን ጊዜ በሽታ ካለበት ያዞራል በቃ ቂብላ ይጠፋል አላህ ምን ማረጉ ነው ትላለህ በቃ ምን አገባህ አንተ ለፈለገው ሰው አላህ ይሰጣል አንተና ማኩር አላህ ይስጥ እንዴ የአላህ ውሳኔ እኮ ፓርላማ ላይ አይደለም የሚጸድቀው ራሱ አጽድቆ ጨርሷል ለፈለገው ይሰጣል አላወቅም እንጂ ላንተ የተሰጠው ብትቆጥሮ ደግሞ ቆጥራት ጨርሰው